ውጭ እያለ እንዴት ምንም ሳያደርግ ሰው እንደዚህ ይደረጋል? ለእሱ ጤና ብላ እንደዚህ እየሆነች ሙዬ ተራሴ ጦኝ ሙዬ አመሰግናለሁ። አወሬ ሙዬ አንዴ አሁን ነው ያገባችው። አላወረችም እኮ ቆይ እኔ ምኑን እናውራ? ዛሬ ኤርሚና አብርሃም ይመጣሉ ወይንስ አይመጡም? እስኪ ይሄን ብቻ ነው። አይመጡም። ዛሬ ይመጣሉ ብለሽ ነው? ዛሬ ብዙ ናት የምትመጣው እየጮች ግን እናንተ እስቲ ሙዚቃውን ቀንሱ። አቡ ግን እናንተ ሌላ ሰው ነው አወሩ። እኔ ግን የሚገርመኝ ነገር ግን ይሄ ፍቅርም የመጣችበት ምክንያት ሩታም የመጣችበት ምክንያት ተቀበላችሁት አልተቀበላችሁትም? እኔ ግን አልተቀበልኩትም። እነሱ መጀመሪያ አልተቀበልኩም። ናኛ ደስ ብሎናል እኮ ደስ ብሎናል። ምክንያቱም አምኖ መከዳትና አምኖ ታማኝ እንትን ታማኝ ሆነ ተቀምጠሽ እሱ ያለማመን ምን እንደሆነ ገብቶኛል ብዬ አስባለሁ። ትናንትና እንትና እንደዚህ ስታረግ ሄርሚን ንጹህ ፍቅር ምን እንደሆነ ገብቶኛል ብዬ አስባለሁ። ከዛ እሱ ሄርሚን እንዳለቀታች ያልቀስ ትናንትና ደስ ብሎናል ለመሰለሽ። እውነት ለመናገር ትናንትና ኤርሚ ነፃ መውጣቷን ሁላችንም ተደስተናል። እኔ ተደስቻለሁ። ሁሉም ኤርሚ ትክክለኛ አፍቃሪ መሆኗን እሱ ላይ በቀን እንደማትፈንግ እሱ ላይ ትናንትና አሁን አብርሃም በጣም ነው የተሳቀበት፣ በጣም ነው የተሳነቀበት። ትናንት እንደው ምን ያልሰደብኩትም በቀደም ነበር የሰደብኩት የነበረው። ስለዚህ ግን ዛሬ አሁን ሩት ኤርሚ ጋር ይቅርቷ ብኗ ቢመጣ ራሱ ኤርሚ የጭንቅና ጫወታ ትጫወትበት ነው የምነው እኔ። ምን ትላላችሁ እናንተ? የጭንቅና ጫወታ ማለት ቆይ ስሙኝ፣ የጭንቅና ጫወታ ማለት እንደዚህ እንደ ሩታ ቪዲዮ እየያዙ በጥፊ እየመቱ ሰው እየቀጠሩ ድራማ እየሰሩ ሙሰርሰን ምን አይደለም። ገብቷችኋል? የጭንቅና ጫወታ ስናችሁ ምን አይነት እንደሆነ ታውቃላችሁ? አብርሃም አሁን በቃ አዲስ ሴት ካመጣ ድራሹ እንደምናጠፋው ያውቃል። አሁን ፍቅርንም ስለምናቀን የተቀበልነው ግን አዲስ ሴት ካመጣ በናሁ ላይ ትልቅ መዘዝ እንዳለ አምኖ ይጓዛል። ሁለተኛ ነገር አሁን ኤርሚ ጋር ይሄዳል። አብርሽ በስነ ስርዓት አንቺ ምንም ጥፋት የለብሽም፣ ከጎን የምታስፈልግኝ አንቺ ነሽ ብሎ ሄዶ ለሀጩ ሲያዝረከርክ፣ እሺ ሙዬ እዚህ ጋር ደግሞ ማለት ነው ይቅርታ አድርግልኝና ሄርሜላ የእሱ ስሜት ማራገፋ ናት እንዴ? ሴቶች ስሜት አይደለም ስሜትና የጭንቅና ጫወታ መጫወት ይለያያል። ስሜት ማለት እኮ እናንተ እንዴ ስሜት ማለት እኮ ምንድን ነው? ስሜት እኮ ራሱን የቻለ እኮ መልዕክት አለው እኮ ስሜት። እንዴት ነው ስሜትን በምንድን ነው ወሰዳችሁ? ግን ደግሞ ነገሩ አያናድድም? አሁን በምሳሌ አሁን ሄርሚ መግድ ላንኮምሽና ማለት ነው። አሁን ሄርሚ ይቅርታ አትቀበል አትሂድ አልልም እኔ። ምክንያቱም ሙዬ እንዳላችሁ ማለት ነው እሱ እንደተጫወተ እሷን ማጫወት ነው መግባት ነው። እሺ ማለት አሁን አንድዬ ሽክልም እኮ አንድዬ ይቅርታ አትቀበልም እኮ ግን ቆይታም ቢሆን ተቀብለ እንትን ብትሆን ነው እኔ የምፈልገው። የጭንቅና ጫወትበት በቃ ብንድም እንኳን ይሄ ነገር ብንድም ይሆናል። ሲጀመር እኮ ለእኛ ባንፈልግም ይሆናል ይሄ ነገር ሲጀመር ታውቃላችሁ። ሄርሚን አታውቁም እናንተ አታደርግም። እሷ እኮ ሚኪ ነው ማለት ነው። እሱም እንደዛ እኔ እኮ በአይን ራሱ ማየት ያሳሳኛል አለችው። እሷ ምንም አታደርግም። ታያላችሁ። ዝም በሉት ይሄዳለች። ትከራከሩ ኤርሚ አብርሃም ትመለሳለች። እንዳትከራከሩኝ እንዳትከራከሩ ዝም በሉ። ትመለሳለች ነው የምንልሽ። ጎበዝ አንቺ ተረድተሽኛል። ግን ታዲያ ስትመለስ የጭንቅና ጫወታ የሚባል ነገር አለ። ምን አይነት ነው የጭንቅና ጫወታ ማለት? አውሪ እሺ አውሪ ሙዬ። መቅድዬ ተረዳሽኛ? አሁን የጭንቅላት አሁን ስሜት ማለት ራሱን የቻለ እኮ ስሜት እኮ ማለት ራሱን የቻለ መልዕክት ያለው እኮ ነው ስሜት ማለት። ፍቅር ማለት እኮ ራሱን የቻለ ፍቅር ነው እኮ። ንግግር ማለት ራሱን የቻለ ንግግር አለው እኮ። ስለዚህ ኤርሚ የጭንቅላት ጫወታ ያልኳችሁ እኔ ትበቀ ነው አለንም። በቀን ማለት ምን እንደሆነ ብዙ የማይገባችሁ ሰዎች አላችሁ። ስለዚህ የጭንቅላት ጫወታ ሲመጣ እንዳመጣጡ ትመልሰው። ከዛም በኋላ ልክ የሆነ ትልቅ ውስዋሱ ሲገባ እሷ ካት ማድረግ አለባት። በቃ ገብቶሻል? ካት ማድረግ ስላችሁ እኔ ጋር አንተ ጋርና እኔ ጋር ያለ ነገር እኔ አለ ኪያ ምን ትለዋለች መሰለሽ? ከዛም በኋላ ልክ የሆነ ውስዋሱ ሲገባ አብርሃም
ኤርሚ ካት ማድረግ አለባት። በቃ ይሄ ነገር ማቆም አለባት። ለምን ብትን አንተ ማለት በአንተ ማለት ብዙ ተፈትኛለሁ። ግን እንዴ እናንተ ይሄን ያህል አመት 3 አመት ምናምን ስንከታተላቸው ራሱ እኮ ኤርሚ እኮ ናት ወታኛን የምታመሰግነን። ኦዲየንስ ክብር ያላት እኮ እሷ ናት። ይሄን ካያችሁ ሁሉ ጊዜ ኦዲየንስ ትልቅ ክብር ያላት እሷ ናት። አሁን በቀደም ራሱ እንሜን ኦዲየንስ ማንኛውም አሁን ሩታ ከሷ ተምራ ከኤርሚ ተምራ አሁን እችን 3 ቀን እንሜን እናንተ እንሜን ኦዲየንስ ማለት ጀመረች እንጂ በስነ ስርዓት ለኦዲየንስ ክብር ያላት ሴት በጣም እኔም ቦታ የምሰጣት ሴት ኤርሚ ትልቅ ክብር አላት። ነኛ በጣም ክብር አላት። ስለዚህ እስቲ የዛሬውን አሁን ነገ ዴብም ዛሬ አሁን ዴብም ይመጣል፣ ኤፍሬምም ጠፍተዋል ነበር 3 ቀን እንደዚህ። አሁን 3ቱ ይመጣሉ በተከታታይ ለማየት ያብቃችሁ። ሩታ መቼም አታውቀውም። ሩታ እናንተ ግን ሩታ እንደዚህ ስታደርገው ይሄኔ ብዙ ሴቶች ምን ትላላችሁ መሰለሽ? ለፍቅር ብላ ነው ለልጁ ብላ ነው። አይደለም፣ አይምሰናችሁ። ሩታ አብርሃም እዚሽ ምድር ላይ እንዲቀመጥ የማትፈልግ ሴት ብትኖር ሩታ ናት። እመኑ፣ ወደድሽም ጠናሽም እየመረረች እስከ መቼ ነው እንደዚህ የምታረገው? በአለ የኔ ጥያቄ እኮ እስከ መቼ ነው በሚዲያ እንደዚህ አንገቱን እህቴ ስሚ፣ ምን አለ ነው ወንድምየው ለኤፍሬም ምን አለ? ሩታ የልጄ እናት ስለሆነች ነው፣ አንተም ወንድሜ ስለሆንክ ነው። የምሰሩት የነበረውን ስራ በደንብ ነው የማውቀው፣ እማናቅ እንዳይመስልክ ብሏና ነው ብሎታል አይደለ? ሩታ የምትፈልገው አብርሃምን ሩታ የምትፈልገው ቆፍራ ደረት ማስመታት። አንድ ደረት ደግሞ አልሳካም ካላት ጭንቅናቱ ላይ ሲጋራ፣ ጆሮ ላይ ሲጋራ፣ ጭንቅናቱ ላይ ሰንደል፣ በእጁ ጫታ ሲዛ ከመርካቶ ከነጋሃር ከሳሪስ ከካሳንቺስ እብድብድ ማጫወት ነው የምትፈልገው። ይህን ሁልሽም ስሚ፣ ከዚህ በፊትም ቪዲዮ ሰርቻለሁ እንጂ ሩታ አብርሃምን ፈልጋ አይደለም። በቀን ነው። እያት እንዴት እንደምታረግ እያት ከንፈሯ እንዴት እንደምትለቅ እንዴት እንደሚያስታውቅባት አክተሯ አክተሯ። እናንተ ቪዲዮ እኛ እኮ የሆነ ቪዲዮ ሳጨርሱ ወታችሁ እዚህ ላይ እብድብድ መጫወት አይደለም። አሁን ሩታ ጠንቋይናት ንንን የቻልንበት ምክንያት ምን አይተን ነው? ቀለበቱ ላይ የአንገቱን ወርቅ ስታረግነት አክሽኗን አይተን ነው አይደል? ልክ አይደለንም? የፊቷ ቆይ እንዴት እንደምትሆን አክሽሏል። እንዴት ይሄን እያየን ነው እኛ እንጂ ባየነው ነገር ነው እንጂ እኮ ባናየነው ነገር ሁሉ ነገር መፍረድ አንችልም። አሁን ትናንትና ፍቅር በጣም ደንግጣለች። ፍቅር በጣም እንባዋ ራሱ ነው የመጣው ባረገችው ነገር። ፍቅር ተጸጽታ እኛንም ይቅርታ ትላለች፣ አብርሃምንም ይቅርታ ትላለች። ፍቅርና ሩታ ግን በጣም ይፋጃሉ። ዝም ብላችሁ እሙዬ ተናግረሽ ነበር ትናላችሁ። ዝም ብላችሁ በጣም ነው የሚፋጁት። ለምን እሷ አብርሃምን ባትወደው በጣም ታከብረዋለች፣ በጣም ቦታ ትሰጠዋለች። አሁን ትናንትና ድራማውን ሊያወጡ የቻሉት በምን ምክንያት ነው? ሰው ደውሎ ሲነግረኝ ቀጥሯት ነይ ቤት ብሏት ታብታብ ነው ያረጋት ሲል ይሄን ነገር ድራማውን ካት ማድረግ አለብኝ ብላ አትሳቁ። ልክ ታብታብ ነው ያረጋት ሲል ካት አለች። በቃ ሩታ አልቻልኩም። ስለዚህ ይሄ ነገር በቃ እውነቱን እንናገር ብለው ትናንትና መጡ እንጂ ታብታብ ባይጠይቃት ኖሮ ርቀት ይጓዙ ነበር። በጣም ይረዝም ነበር ድራማው። ተደውሎ የተነገረኝ ደውላ ነግራኛለች። ይሄንንም ድራማ ፍቅር ሩታን ለማስታረቅ እንደመጣች ተናግሬያ ነው እኔ ከዚህ በፊት አንቺ ቤትም ታብታብ ጉዴ ፈና እስከዛሬ ታብታብ ካላቦ በቃ በጣም ተሻልከሌ ጋር ዞዞ እያወቀሽ ስግጠት በይ አንቺ ራስሽ ስግጥ አትበይ። ዞዞ ራሱ ከኔ ጋር እንዳትታይ፣ ከኔ ጋር እንዳትታይ ዙ